መቶ አሁን አይፈልግም አያይም እንደውን ጭራሽ ያ እንዳይስማማው አደረግነው። መቶ አንዳንድ ብሏል እና አዲሷ ቼላዋ ብቻ እንዲቆጥ ገብረ እግዚአብሔር ገብረ ማርያም ከመሰረት ዳብታር ጎን ለጎን ሲሮጥ አውቀን ሸርተት አድርገን እንዲወድቁ አድርገናቸዋል። ሸርተት ነው ሸርተት እንዲነካ ብቻ እናንተ እኛ ጠልፍ አድርገን እንዳንፎገር ደግሞ በጎን ከነዛ መኪና ደግሞ ሰው እንዲገጭ አደረግንና ሰው ገጨ። ሁለተኛ አለዳም ብሎ ወጥ አድርጎታል። ሰላም ነው ወደዚህ መጣ። ቤተክርስቲያን የሁሉም ናት አይደል? የግለሰብ ሂሳብ ልሰራ ስል በቃ አይኔ ያለቅሳል። ሂሳብ ለመስራት በቃ አይሰጠኝም። በየጊዜው ትቼው እሄዳለሁ። ሻይ ቤት አለ ሻይ ቤት ማለው። እሺ ሻይ ቤት ማለው ብር እንዳይቆጥር። እሺ እንደናረከው ይሄኛው እንደዚህ አድርገን ከዚህ ጋር እንነሳና እዚህ ጋር እንነሳና ልክ ብር ማታ ሂሳብ በሚመጣለት ሰዓት ሂሳቡ እንዲያስጠላ ሌላ ሰራተኞች እንዲበሉ እሱ እንዳይበላ እንዳይቆጥር። እሺ እንደነው ብር ይቆጥሩ። አሁን መቶ አሁን አይፈልግም አያይም እንደውን ጭራሽ ያ እንዳይስማማው አደረግነው። መቶ አንዳንድ ብሏል እና አዲሷ ቼላዋ ብቻ እንዲቆጥር ቼላ አዎ እንጂ ሌላ ድርጅቶቹ ገቢ በኃይለኛ አላቸው። እሺ እኛ ቼላ ምንድን ነው? የቷን ቼላ? እቺ አዲሷን አሁን ሳንቲሟ? አዎ አዲስ የመጣችው በቃ እሷን እንዲቆጥር እሷን ብቻ እንዲቆጥር። መቶ ሃምሳ አይቆጥርም። አሁን እንዳይቆጥር አደረግና እኛ እንዴት ነው ጥፍር ያደረጋችሁ? እንደዚህ ስር አድርገን ይሄስ ደግሞ ምንድን ነው ቢሆን አውቀን ከትናንት ወደ ሮብ ዕለት ቤቱ ሻይ ቤቱ ላይ ቡታጋዝ አፈንድተን አንድ እዚህ ጋር እንወስድበት ነበረ። ገብቶ በፈጣሪ ስም ብሎ ገባና ቡታጋዙ እየፈነዳ እንዳለ ይዞ ወደ አስፋልት ይዞ አወጣ። ሻይ ቤቱ እንዳለለት ሱቁ እንዳለለት በቃ ሰበብ መፍጠር ነው ስራት። ሁሉም ሰበብ ምክንያት የት ሀገር ሮጧ? ሀገር ውስጥ ብቻ ኦሮሚያ ክልል ምስራቅ ወለጋ፣ ነቀምት፣ ደቡብ ሆሳና፣ ሐዋሳ፣ ቡታጀራ፣ ወልቂጤ ብዙ ጊዜ ተደጋጋሚ። አሁን 2002 ላይ ሲጠራ ይቅርብኝ ብሎ 2002 ሙሉ አመት ሳይሮጥ ቆየና አሁን ለውጭ ቻንስ ካገኘው እስኪ እንኳን ሞክር ብሎ ለጓደኞቹ ነግሮ አሁን ቹስ ሲል ዝም ብለን ጫካ ለጫካ ኩስ ሲል ያ ወዲና ወዲህ ቱስ ዝም ብለን ጫካ ለጫካ። አትክልት ቤቱ አሁን 4ኛ ወሩ ነው። ባይኑ ካየው እንዳያ ያደረግነው ስራ። መኪና ደግሞ ሰው እንዲገጭ አደረግንና ሰው ገጨ። ሁለተኛ አለዳም ብሎ ወጥ አድርጎታል። መኪና ብቻ ልውውጥ አልተደረገም እንጂ ተሽጧል መኪናው። ደስ ብሎናል። ታዲያ እኛማ እንዴት ደስ አይልም? አጋለጥ ረሰቃ እኛ ሁሉም አይነት ማህበራት ተደራጅተን ነው ያለነው። ተደራጅተናል ማህበራት። አዎ ስንት ናችሁ? 22 ብቻ ነው። 22 ብቻ ነው። ምን ሰይጣን አጋለ? ሰይጣን 10። እሺ 8ታችን ዋና ኮርኮሮች ነን። 8ታችን አንበሶች ዋና 10 ሰይጣን ነን። እሺ 3 ደግሞ ሱቅ ላይ በታች በኩል በጫፉ ላይ ሲገባ እንዲያቃጥለው እንዲያስጠላው ያደረግን ነን። 3ታችን ምንድናችሁ? 3ታችሁ እኔ እንትንና እኛ ሰዎች ነን። አልፈልግም። በተልኮ ነን። ተልኮ እሺ 3ታችን እንደዚህ ቀጥ በሉና ቁሙ። ኢየሱስ ክርስቶስ ስም በድንግል ማርያም ስም ቀጥ ወደዚህ እጃችሁ ልቀቁ።
አባረር ወገቡ ሩልከ ባቱ ስንት የሶስት ዓመት እንትን እኮ በአንዴ እንዴት እያወጣን እኮ ነው። የስንት ዓመት ነው? ሶስት አራተኛ ዓመታችን ነው አሁን። አብረን ግንባሩ ላይ ጠቅላላ ዱብለ ዱብለ አዎ ዱብለ ሰላም እዚህ ጋር ነቀላችሁ ስጋ ነቀላችሁ እጁን አጨብጭቡበት። ምነው አጨብጭቡበት። አሁን ግንባር ላይ ትሄዳላችሁ። አሁንማ ምን ልንሰራ ተጠራርገህ ትሄዳላችሁ። በቃ የመጨረሻ መሰናበቻ እኛንን ሰብስቦ እንደዚህ እያዋረደ ለምን ብለን በማህበር እኛም አንተ ጋር በየቤተ ክርስቲያኑ እየተደራጀን እንዳትሰራ እንዳትጠጋ እያደረግን ነበር። አንተ ጋር አንተ እኛን ታባራለህ፣ አንተም ላይ ልንሰራልህ ነበረ። እናንተ እኔን ታባራላችሁ፣ እናንተን አባራለሁ። አንተን እኛም በየቦታው አንዴ ሌላዋ እያልክ እያገሩ እየተዛወርክ እያበላሸህን ነው አንተ። እኛ ማታ ላይ ጨለማ ላይ እንሰራለን እንሰበትባለን፣ አንተ በይፋ እዚህ እያዋረድከን እያልኩ ነው። ችግር የለም። ለምን ችግር የለውም። በቃ እኛም ደግሞ እንሂድ ወደ ገደላችን። ወደ ገደላችን። ወደ ገደል ለምትሄደው ወደ ገደል። እኛ ገነት መቻለን ብለን ገነት እኮ የለንም። ሯጭ ለምን ትይዛላችሁ? ሯጭ ቅናት ይዘናል። ብዙ ላብ ያወጣሉ፣ ብዙ ላብ ያፈሳሉ፣ ብዙ ደም ይተፋሉ። በዛ ብለን እንደው እዚህ 99 ማለቂያ ላይ ከገብረ እግዚአብሔር ገብረ ማርያም ከመሰረት ደፋር ጎን ለጎን ሲሮጥ አውቀን ሸርተት አድርገን እንዲወድቁ አድርገናቸዋል። ሸርተት ነው፣ ሸርተት እንዲነካ ብቻ እናንተ እኛ ጠለፍ አድርገን እንዳንፎገር ደግሞ በጎን ከነዛ ጋር እንደዚህ እንላለን። ከነዛ ጋር ዝም ብለን ለማክስ እንደዚህ እንዳይነቃብን ለማክስ ግን ሶስቱንም አንድ ላይ እዚች ፊት ለፊት ላይ ጠለፍ አድርገን ጣል። ስራ እንደ ሰይጣን እንደ ሩጫ ውስጥ ምን አገባው? እስቲ ለሚሮጥ ምን አገባው? እንደ በብዛት ለኛ ቅርቦች ናቸው። አንደኛ የሚሰሩበት ሰው በቀን የማይገባበት ሌሊት ከኛ ጋር ይታገላል። ቀን በማይገባበት ሰው በቀን የማይገባበት ሌሊት ከኛ ጋር ይታገላሉ። ልትረዱ ነው የምትገቡት? ልትረዱ እኛ በዛው ያው ተምሳተን እንትን ብለን ለሌላ ለግብረ አበሮቻችን ለመርዳት ስንል እንገባለን። በዛው ደግሞ በቀን እንኳን እየገባን ወይ ግማሽ አካል ወይ ግማሽ ጎል አሁን ራሱ ባለቀ ሰዓት ነው፣ ለጥቂት ነው አንተ ጋር በቃ እንደው ያለው ቤቱ መኖሪያ ቤቱ ሽጦ እንኳን ለስም ወደ ውጭ አውጥተን አባክነ ነው ገደል ከተነ ይመጣ ነበር። ይሄ ነበር ሀሳባችን ይሄ ነበረ። አብላ በኢየሱስ ክርስቶስ ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም በቅዱስ እስጢፋኖስ ስም ወደ ሲኦል እንገባለን። ሁላችንም ለቀን ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ሲኦል ታስረናል። ቶሎ ሰባቶቹ ነው ቶሎ
ማን? ሀሺም ጀማል። ሀሺም ጀማል እስላም ነህ? ሀሺም ማ ጀማል። ሀሺም ጀማል። አይ ሀሺም ጀማል እንግዲህ እስላም ነው ማለት ነው። እስላም ነው ግን ወደዚህ መጣ። መቁጠሪያ ነው ደግሞ የሚጠቀመው። ጋንጩን በመቁጠሪያ ይቀጠቅጠዋል። ሀሺም አይዞህ ምን ታየህ አሁን? ለመናገር ምንም ሀሺም ጀማል ቤተክርስቲያን የሁሉም ናት አይደል? የግለሰብ አይደለም። ስለዚህ እስላሙም ክርስቲያኑም በሌላው እምነት ያሉ ሁሉ ሳይቀሩ መንፈሳቸው ምን ሊመስል እንደሚችል እያየን ከአይን በላይ ሌላ ምን አለ? ማየት ማመን ነው የምንል አልነበርንም? ታዲያ ማየት ምን ነው መሆኑ ቀርቶ ማየት ውሸት ነው ሆነ፣ ተለወጠ ማለት ነው። ማየት ማመን ነው በአንድ በኩል አለ፣ በሌላ በኩል ማየት ውሸት ነው እያለ እንዴት ነው ነገሩ? እሺ አሁን ደህና ነው። እንዲህ ቁርምት ብሎ ነበር። እንደዚህ ሁሌ ማታ እንዲሰበሰብ ይታሰራል። እንደዚህ ያደረገኛል። እንደሆነ አላውቀውም ነበር። እንዴት ነው የሚያደርግ? እንደዚህ ያደረገኝ ነበር። ማታ ቁርምት ያደርግ። ሂሳብ ልሰራ ስል በቃ አይኔ ያለቅሳል። ሂሳብ ለመስራት በቃ አይሰጠኝም። በየጊዜው ትቼው እሄዳለሁ። ሻይ ቤት አለ። የት ነው ሻይ ቤት? ወደ መገናኛ መስመር ነው እና ሻይ ቤት አልገባም። ከቤት አንዳንዴ እንጂ አልበላም እና ቤት ለራሱ በአሁኑ ሰዓት በጣም ብቻዬ ከፈጣሪ ጋር ብቻ ቃል ገባው። አሁን የፊት ማናጀሪ ትሄዳለህ በፊት ሰዓት ካመጣ ሲለኝ ካሸነፍ ግማሹ ደግሞ ለተቸገሩ ከልብሴ ውጭ በጣጥሴ ነው ሁሉም አካፍላለሁ ብዬ ቃል ገባው። በምኖታት ጫካ ኧረ ይቅርብህ አሁን መቀመጡ ወደዚህ ስመጣ በመጣበት ሰዓት ኖሮ እዚህ ስመጣ ሄጄ እዚህ መጥቼ ሴት ሰውነቴ ቀለል ይለኛል። ልክ ትሬኒንግ ላይ ስል ኧረ ይቅርብህ እያለ በጆሮ በዚህና በዚህ ምን እንደሆነ ይነግራል። ይቅርብህ ይለኛል። እርሶም ማስታወስኩ እሱ ሳስታውስ ኧረ ተው እሱ ሰውዬ መጥፎ ሰው ነው አትሂድ ይለኛል። አትሂድ ይላል። በጆሮ ነው የሚለው። በቃ በዚህ ጋር ትክክለኛ ሰው ዞር ብዬ ሳየው አይኖርም። አሁን በደንብ አታልቅሳ፣ ሳታለቅስ ተናገር። እሱ እኮ አሁን እኮ በቃ ያለፈው ጉዳይ ህይወቴ እንዴት እንደተበላሸ አሳዘነ። ያለሁበትን ህይወት እንዳይመስል አሁን ነው ገና ቅርብ ጊዜ ሰው ገጭቼ ቅርብ ጊዜ ወዳ ከፍዬ የጨረስኩ አንድ መኪና ገዝቼ ነበር። እሱም ገዳ ይዋለው። እንዴት ነው የሚያደርገው ስትሮጥ? ወደ ውጭ ልክ ባህር እንደሄድ ቪዛ ተመጡልኝ። ለብቻህን እንዳትሰራ ተብዬ አሰልጣኝ በጣም ይወደኝ እየመጣ እያለ አጋጣሚ ነው ወደ አሰልጣኝና ለአባት ለእናት ከእነሱ በላይ ግልጽ ነን። አሁን በምልክ እንትን ስል ትሬኒንግ ከሳት ትሬኒንግ ሊያሰራኝ መጥቶ ልክ ስሰራ ስል ውስጤ የኔ ለየት ያለ ነገር መጣ። ሄድኩኝና ኮች እንደው እንዲያጋጥመኝ ስለው እሱ ወረድና ምን እንደሆነ አላውቅም። አንቺ መተና ወይኔ ያለና ልጄ ብሎ ወሰደ። አሰልጣኝ እኔ ምንም ሳላውቅ ቆየሁ። በሁለተኛ ቀን ተኛሁ። ግማሽ ሰውነቴ ምን እንደሆነ አላውቅም። በቃ በይታ ነው
ሩጫ ለማየት እያስጠላኝ በጣም ረጅም ዓመት ነው የሰራሁት። ሩጫ ረጅም ዓመት ነው የሰራሁት። በቃ ምን እንደሆነ ስንፍት ብዬ ቀረሁ። ፓስፖርቴን ጭራሽ ከመሀል ገጹ እየቀደም ማውጣት ጀመር። ራስህ ነው የምትቀደም? ፓስፖርቴን አውቃለሁ፣ ራሴን አውቃለሁ። ከመሀሉ እየቀደደ ያስወጣዋል። ሳታውቀው ነው እያወቀው? አንዳንዴ ለምን ተበላሸብኝ፣ ይሄን እንትን ተበላሸብኝ። እኔ በንጹህ ነው ሌላ ጋር ሄጄ እንትናለን። ጠዋትና ማታ በቀን 3 ጊዜ ነበር ሩጫ የምሮጠው እና ይፈጣል ለምኜ ከፈጣሪ ውጭ ሌላም ጋር እንትን አይደለም። አሁን እንትን በምታፈቃ እንጂ በላሽ ጠቅመዋል። አሁን አንተ አሁን እስላም አይደለም ግማሽ ቤተሰቦቻችን እንዳለ ያው በጉራጌ ክልል ተፈጣ የወጣው እና አጎቶቼ ከኦርቶዶክስ አካባቢ የወጡ ናቸው። ስለነሱ በደንብ አውቃለሁ። ከነሱም ጋር አብረን ተቻችለን እስከ ዛሬ ድረስ አብረን ደግሞ ያለው ተቻችለን ያለነው እኛም የነሱ መብት እኛም አይነኩ የነሱም ደግሞ መብት አንነካም። ማንኛውም ነገር የነሱ እንኳን መጽሐፍ ቅዱስ መንገድ ላይ ከየትም ካገኙ ወስደን በክብር በስነ ስርዓት የእኛም ደግሞ እነሱ እንደዛው ስለሚሆን አብሬ ከ2 ዓመት በላይ እዚህ አዲስ አበባ ላይ ራሱ ከ2 ዓመት በላይ እነሱ ሊጸልዩ በሚሄድ ሰዓት ስራችን መሸፈኑ እኔም ደግሞ በሚሄድ በቃ ስለምንቻቻ ምንም ነገር አይመስለኝም። መቁጠሪያውን ተጠቀምኩት። አዎ ማለትም እንዲህ ይበላኛል ሆዴ ላይ በጣም ያብጥ በጣም እንደዚህ አሁን የለው ሆዴ ላይ እንዲህ ነበር። አሁን ይዛል። አሁን በፊት እንደዚህ ነፍቶኝ በቃ ሰው ቦርጫ ወጣ በ1 ዓመት ነው ምናምን ይለኛል። ግን እዚህ ላይ ውስጡ ላይ እኔ ሌላ ነገር እንደነበረ ነው የማውቀው። ይሄድብኛል፣ አንዴ ወደዚህ ይመጣል፣ አንዴ እዚህ ጀርባ ስትመጣው እስከሞከረ አሁን በመቆያ ስመጣ ከዛ ስመጣው በቃ እንደዚህ እንደ ሰው ሌላ ነገር እንዳለ ይሄዳል እየተከተሉ ስመታው ስለው ይጋብልን ስፖርት ልወጣ ብቻ የለብሽ ልወጣ ስል ይህ ሰውነት እንደዚህ ያደረገ ነው ያዘ። ከዛ ደበደበው አንድ ቦታ ላይ ተሰብስቦ እንደዚህ ምን እንደሆነ እንደ ኳስ እየተጠቀሉለት ወደዚህ ጋር መምጣት ይመጣለሁ። ከዛ እንደውም አሁን ቅርብ ቀን ነው 4 ወሬ ነው ጓደኛ ወደ ቤት ካመጣኋት ሐኪም ቤት በጣም ብዙ ጊዜ ሄጃለሁ። ነርባለ ያለኝ ብር በቃ በሐኪም ቤት ከጨረስኩ በኋላ ሁለተኛ ለሐኪም ቤት አላዋጣም ብያ እርሶ እዛ ሀያት በነበሩበት ሰዓት የሆነ ልጅ አዘብኩኝና ይዤ ሄድኩ። የታመመ ማለት ነው። ከዛ የእርሶ ጸበል ሲረጭ እዚህ ጋር ሲነካል እያሸሁ ጠፋሁ። ራስህ ጠፋህ? እኔ አውቃለሁ፣ መሄድን አውቃለሁ። የታመመ ልጅ አምጥቼ እኔ ነኝ ያመመኝ እዛና እርሶ ጋር ሲመጣ ሀያት በነበሩበት ሰዓት ማለት ነው። ከዛም በኋላ ያንን ብር እንዳለ በሐኪም ቤት ከጨረስኩ በኋላ ቡኬን አውጥቼ ሁለት ቡክ ገፍተን ነበር። ሁለቱም ጣልኳቸውና መልሼ በአዲስ መልክ ስራ ጀመርኩ። ሳይክል እያከራየሁ ከሳይክል ወደ ስራዬ እንትን እያልኩ ስራም ደግሞ በቃ በአሁኑ ሰዓት እያስጠላኝ አሁን በተለይ አንድ ቦታ ሌላ Oh!